አሳዛኝ መረጃም ከመጠን ያለፈው የእስራኤል ጥቃት በጋዛ ሰርጥና በዌስት ባንክ መሬቱ በእስራኤል ጥቃቶች የተንቀጠቀጠ ይገኛል። በእስራኤልና በሐማስ መካከል የነበረው ስምምነት በተግባር መፍረሱ ከምንጊዜውም በላይ ግልጽ ሆኗል። አሁን እንደደረሰን መረጃ በናብሉስ አቅራቢያ በሚገኘው የቴሊ መንደር ውስጥና አካባቢው በእስራኤል ሰፋሪዎችና ወታደሮች በተፈጸመው ጥቃት ከፍተኛ ውጥረት ነግሷል። በጋዛ ሰርጥም ቢሆን አሜሪካ ያደራደረችው የተኩስ አቁም ስምምነት ውሃ የበላው ሲሆን የእስራኤል ጦር በጋዛ ከተማና በአልመጋዚ የስደተኞች ካምፕ ላይ አየር ጥቃቶችን አጠናክረው ቀጥሏል። በዛሬው ዝግጅታችን በዌስት ባንክ የቴሊ መንደር ግጭት እንዴት 4 ፍልስጤማውያንና አንድ እስራኤላዊ ሰፋሪ ሕይወት እንደቀጠፈ፣ በጋዛ ያለው የቦምብ ድብደባ ምን አይነት እልቂት እያስከተለ እንደሆነ፣ ዓለም አቀፍ ማህበረሰብ በዚህ ሁሉ ዝምታን መምረጡ በታሪክ መዝገብ ላይ የሚጽፈውን መራር እውነታ እንመለከታለን። እኔ ምናሴ ነኝ ከቢኒና ማረክ እስከ ጥንቅራችን መጨረሻ አብራችን ይቆዩ። በዛሬው ዕለት በተሰማው መረጃ ዌስት ባንክ ናብሉስ አቅራቢያ በሚገኘው የቴሊ መንደር በእስራኤል ሰፋሪዎችና ወታደሮች በተፈጸመው ጥቃት በተቀሰቀሰው ከባድ ግጭት ቢያንስ 4 ፍልስጤማውያን ሲገደሉ አንድ እስራኤላዊ ሰፋሪም ሕይወቱ አልፏል። ጦርነቱ ከምንጊዜውም በላይ ጠንክሮ የኑሮ ውድነቱ ጣሪያ ነክቶ የሰላም ስምምነቱ ፈርሶ ዓለም አቀፋዊ ርብርብ ግን ጭር ብሎ በኢኮኖሚ ደረጃ ለቱጃሮች እንኳን ሳይቀር ሁኔታው አልያዝ አልጨበጥ ብሏል። ቸር የተመኘን ወደ ዛሬው ክስተቶች አመራን። በዌስት ባንክና በጋዛ እየተከሰቱ ያሉ ክስተቶች በጊዜ ቅደም ተከተል አንድ በአንድ እንመልከት። በፍልስጤም ባለስልጣናት እንደተነገረው ከ20 የሚበልጡ የእስራኤል ሰፋሪዎች በናብሉስ አቅራቢያ በሚገኘው የቴሊ መንደር ውስጥ በሚገኙ ቤቶች ላይ አደገኛ ተኩስ ከፍተዋል። ሰፋሪዎቹና ወታደሮቹ ወደ ፍልስጤማውያን መተኮስ ከጀመሩ በኋላ ግጭቱ የከፋ ሆኗል። በዚያ ጥቃት ቢያንስ 4 ፍልስጤማውያን ሲገደሉ ከፍልስጤማውያን ወገን ሌሎች 4 ሰዎችም ቆስለዋል። እንዲሁም አንድ እስራኤላዊ ሰፋሪም ተገድሏል። የእስራኤል ወታደሮቹ በአካባቢው ቁጥጥራቸውን በእጅጉ አጠናክረውታል። መንገድን እያዘጋጉና ሰዎችን ወደ ሌላ ቦታ በማዘዋወር ውጥረቱን እያባበሱት ይገኛሉ። በጋዛ ሰርጥ ምንም እንኳን አሜሪካ ያደረደረችው የተኩስ አቁም ስምምነት በቅርብ የተፈረመ ቢሆንም በጋዛ ያለው ሁኔታ ግን በእጅጉን ብሷል። እስራኤል አሁንም ከባድ መሳሪያዎችንና የአየር ኃይልን በመጠቀም ላይ ትገኛለች። እስራኤል ባደረገችው አየር ጥቃት በአልመጋዚ ስደተኞች ካምፕ ውስጥ የነበረው 5 ፎቅ ህንፃ ሙሉ በሙሉ ወድሟል። 7 የመኖሪያ ቤቶችን በአንድ ጊዜ ድምጣጥሳቸውን ተጠፍቷል። የቦምብ ጥቃቱ በሌሊት ስለተፈጸመ ብዙ ቤተሰቦችን በፍርሃት እንዲሸሹ አድርጓል። አሁን በተሰማው መረጃ መሰረት በጋዛ ከተማ ብቻ አንድ ሰው ተገድሏል፣ ሌሎች ደግሞ ጉዳት ደርሶባቸዋል። የጥቃት ስልት አሁን ላይ ትላልቅ ሰፈሮችን ከማውደቅ ይልቅ 1 ወይም 2 ቤቶች ላይ በማነጣጠር ከፍተኛ ጥፋትና ፍርሃት በመፍጠር ላይ ያተኮረ ሲሆን ይህም አዲስና ሰፊ መፈናቀል እየፈጠረ ይገኛል። በሁለቱ አደገኛ ግንባሮች ላይ የተከሰቱ ላሉት ክስተቶች የተሰጡትን ምላሾች እንመልከት። የእስራኤል የጸጥታ ካቢኔ ሁኔታውን ለመወያየት አስቸኳይ ስብሰባ አድርጎ የነበረ ሲሆን በዌስት ባንክ የተፈጠረውን ግጭት ተከትሎ የቴል መንደር አካባቢ ይበልጥ ለመቆጣጠር እርምጃ እየተወሰደ ይገኛል። እስራኤላዊ የገንዘብ ሚኒስትር ቤንዛሎሊ ስሞትሪች መንግስት አካባቢውን አካባቢ ሲብሎ እንዲያውጅና ሰዎች ከቤታቸው እንዲወጡ ጠይቋል። ይህ እርምጃ በአካባቢው የበለጠ ጭቆናንና የፍልስጤማውያን መብት መጣስን እንደሚያመጣ ከፍተኛ ስጋት ፈጥሯል። እስራኤላዊ ሚኒስትር ቤኒ ግቪርም የቴል መንደር ዕጣ ፈንታ ከጋዛው ቤት ሐኑን ጋር በማመሳሰል ፍልስጤማውያን ላይ አዲስ ዛቻ አድርጓል። ምንም እንኳን እስራኤል የተኩስ አቁም ስምምነቱን መጣሷ እና ተከታታይ ጥቃቶች በዓለም አቀፍ ደረጃ ተቃውሞ ቢያስነሱም ዋሽንግተን ግን እስካሁን ምንም አይነት ጽኑ አቋም አልያዘችም። በሌላ በኩል ሐማስና ሌሎች የታጠቁ ቡድኖች መካከሎቹ ሀገራት ጣልቃ በመግባት እስራኤል ስምምነቱን እንድታከብር እንዲጫኑ ጥሪ አቅርበዋል። በዌስት ባንክ የሚገኙ የተባበሩት መንግስታት ድርጅት ሰራተኞችም ሁኔታውን በመከታተል ላይ ቢሆኑም ግጭቱ እንዲቆም ከማድረግ በኩል ምንም የተደረገ ነገር የለም። አሁን ባለው ሁኔታ በዌስት ባንክ ናብሉስ አቅራቢያ በሚገኙ የቴል መንደር ውስጥ እና አካባቢው ከፍተኛ ውጥረት ነግሷል። በሁለቱ በኩል የሞት ቁጥር እየጨመረ ሲሄድ ግጭቱ ይበልጥ የተባባሰ እንደሚሄድ ተሰግቷል። እስራኤልም የዌስት ባንክ ወታደራዊ ጣልቃ ገብነት ማጠናከር ላይ ትገኛለች። በጋዛ ሰርጥም ቢሆን ምንም እንኳን የተኩስ አቁም ስምምነቱ ቢኖርም እስራኤል በጋዛ ከተማና በአልመጋዚ የስደተኞች ካምፕ ላይ አየር ጥቃቶችን አጠናክራ ቀጥላለች። በዚህ ሳምንት ብቻ 7 የመኖሪያ ቤቶች ሙሉ በሙሉ ወድመዋል። ቀደም ሲል የተፈናቀሉ ሰዎች ዳግም እየተፈናቀሉ ይገኛሉ። ይህንን እጅግ አሳዛኝ ዓለም አቀፍ ዜና መከታተል እንቀጥላለን። ተጨማሪ መረጃዎች እንደደረሰን ይዘን እንመለሳለን። ለፈጣንና ታማኝ ዓለም አቀፍ ዜናዎች ቢኒና ማሪክን ሰብስክራይብ ማድረግ አይረሳም።